ላይ ፎከስ አታርጉ። ይብላበት አንድ ልጅ ነው። እኛውን የሚሰጠን ብናገኝ አንበላም እንዴ? አጠፈን ነው እንጂ እኔ አሁን ጌም ልጫወት ነው። ታፕታፕ አርጉ። ደግሞ የሚገርመኝ እንደው ለዚህኛ ለልጅቷ አዛኝ መስለው የሚቀርቡት ነገር ማሪ እሱን ከተናገርሽበት እንደ ሸይጣን ነው የምታይሽ። እኔ ልንገርሽ እናቷን ጠልታለች እኮ ከእናቷ ጋር አልታረቀችም እንኳን ከሌላ ሰው ጋር። እኛም እሱን ነው ምን ሲሆነ ነገር ፖስታ እንዴ ምርሙይ ብዙ በተራን ሸይጣን ልጅ ማለት ምን አስባ ነው? ሉሉ ማናት? ሉሉ ያይቋ እኮ ነው ያንቺስ ታውቀዋለች እና ኖ ያሰው አውቆ ነው ግን ለሉሉ የሚጽፍላት ያይቋ እዚህ ካለሽ ጽፍልሽ ነገር በውስጥ የሚጽፍልሽ ነገር ውሸቱን ነው። እኛ ቫይራል እንድናወጣው ስለሚፈልግ ነው። እና ፍናርጊው በውስጥ አታውሪ እና እኔ የሚመስለኝ እኔን የሚጨቀጭቀኝ ሰውዬ የሀይቋንም እየጨቀጨቃት ነው። ገባሽ? ይሄን ነገር እንድታወራ እና ገረመኝ። እኛ ከሱ ጋር ጠላት እንደሆነው ዴዚን ሆነ ቫይራል የምናየው በዴዚ ጉዳይ ነው። ሌሎቹ ግን ምን ጠላት አደረግን? ይስጡት፣ ወደዱትም ይውደዱት። እንዴ አሁን ቆንጆ ሰው ነው እንግዲህ አትውደዱኝ አይባል፣ ይውደዱት። ማኪን ራሱ እየጠረጠርኩ ነው። አሞራን እየወደደችው ነው። እኔ ማኪን ስም ነው የማጠፋው። አዶናይና ተይ ወንድማማቾች እየመጣልህ ነው። ጀለስ ናት። በልህ ነው የምትረግጥ እንጂ አንተ ዘተረክ እንደዚህ ነገር የላትም። ግን ይሄ በዚህ በኩል የያዘችው ነገር ግን ይደብራል። አዎ እሱ ይደብራል። ሁለቱ የአንድ ሰፈር የአንድ ሀገር ሰዎች ነው። ወጣት ናቸው። ማወዳደሩ ይደብራል። ደግሞ ሁሉም ታውቂያለሽ፣ አሁን ኤርሚ ዴዚን ይወዳት ነበር። የእውነት ይወዳት ነበር። ዴዚን በጣም ትወዶ ነበር። ማርያምን በጣም ይደብራል። አዎ እውነቴን እኮ ነው። ይሄ ውሸት አይደለም። ያ በፊት ገና ከዛ ወደ ወንጌል መጣቶ እንደሚንከባከባት የነበረ እንዴት እንደሚንከባከባት በጣም ነበር የሚወዳት። ስጦታ ራሱ ልጎለታ ብዙ ነገር ሌላም ኬዝ አለ። እንትና ብቻ ነው ጅንኑ፣ ዴብ ብቻ ነው ጅንኑ ዴብ እንጂ ኤርሚ በጣም እሱ ፈርቶ ነው። በዚህ በኩል ማስጠንቀቂያ ስለደረሰው ፈራ ጸጣል እንጂ ኤርሚ በጣም ነው የሚወዳት። አሁን ያን ነገር ሳረም ይደብራል። ድሮ ሳርሊት ልንገርሽ ማኪ ማለት ነው ተንኩለኛ ናት። ማጨቃጨቅ ትወደ። አዎ ግን ተመቸኛለሽ ማኪ አሁን ማለት ነው። ጭራሽ ስላትወድ አይ ማኪ ጭራሽ ስላትወድም እኔ ራሱ ሰሞኑን ብታይ እንደው ይቀር ይበሉኝ በውስጥ የተጻፈልኝን ኢንቦክስ ላይ ፖስቼ ላባላቸው እንዴ ቢት እኔ ካያሩ ይገናል ብዬ ተውኩት። በቃ እኔ ነካውት ነገር ሰማይ ነው የሚደርሰው። አውቄ ዝፍና አሁን ኢትዮጵያ ስትገባ ለኩ ታል ስጦታዎችን የኩላትን ስጦታዎችን ይሄን ኬዝ አውቃለሁ። እኔ በጣም ነው የሚወዳት። ግን ከዛ መጨረሻ ላይ እሷ የሆነ ሰው ወደድኩ ስትል እኔን ነው ብሎ ድራማ ሰራ እሱ እንጂ ከዛ አሁን እሱን እናንተና ማውደደር ይደብራል። ግን አይሆናትም። እንትና ማን ነው ኤርሚ ቁጡ ነው፣ ስርዓት አለው ምናምን፣ ግን ቁጡ ነው። ለሴት ያለው አመለካከት ያኔ ተጣጣች። ግን ይወዳታል። እንደሷ የሚወዳት ተገለባበጠች ሲታይ ልክ የሷን አይነት ነው። ያ
ፐርሰናሊቷን በጣም ነው የሚወደው። ግን ትዕግስት አይኖረውም። ግን ታውቂያለሽ፣ ግን የእሱ ፐርሰናሊቲ ለእሷ እንደሚሆን ለምሳሌ እሱ በጣም ኩሩ ነው። ከሴቶች ጋር ንክኪ የለውም። እሱ ይሄ ለማማለል ምናምን እንደዛ አይዝረከረክም። በጣም ጥንቁቅ ነው። አሁን ዱባይ ስንቱ ይጨፈጭፋል ነበር። ዱባይ እኮ ነው ኢራን ያለበት አካባቢ ራሱ ተደብቆ ሊጨፈጭፍ ይችላል። ኧረ አይጨፈጭፍም። አንቺ ጌታ ሰው ነው። ዱባይ የገባ ሰው ማኪ ስትረግጥሽ ነበር ሊንዳ። ማኪ ስትረግጥሽ ነበር። ማኪ ማንን አትረግጠኝም? መቼ ነው መቼ? እኔና ማኪ እኮ አሁን ማኪ ምናልባት አሁን ያወራነውን ሰምታ እሷና ትዕግስት አለች ደግሞ አንድ ወጨበሬ አብራ የምትረግጣት ማኪ እኔን አትረግጠኝም እንዴ? እኔና ማኪ እኮ ትላንትና ምን አስባ ነው ግን አይደል እንዴ? ባቅ ነው ማኪን እንደ እኔ ብቻ ነው ማናዳት እኮ ሌላም ያናዳትም ሰው የለኝም። እኔ ግን አልሰደብኳትም። በምን ተገናኝተን እኔ እንደውም እኔ ማኪን ላገን የማኪ አቃጣሪ ልሆን እያልኩ እያሰብኩኝ እኔና ማኪ ብንደጋገፍ ይሻላል። አንድ ሰፈር ነው ያለነው ደግሞ። በምን ምክንያት ኦሊ ጻፊ እስቲ በምን ምክንያት ወንድነ ሴት? እሺ አይ ማኪ ጤንዚዛ በምን አርጊያ ማናስ በህልሟ አይታሽ በህልሟ አይታሽ ኖ ማኪ አሪፍ ልጅ ናት። ባይዘዊ ማኪ ሙድ የገባት እንደውም አሁን ማኪ ነው አሪፍ ናት። ግን እኔ ማለት ይሄ ማቀሳሰሩ ላይ የደብራኛች አልዋሽሽ። በተለይ የጊፍተሯን ተቀል የራሱ ተቀል ኖ ተሸቀል። አሁን እኔ ራሱን መክራታለሁ እንዴ ሁሉም ለራሱ እንዴ ስሚ፣ በቪዲዮ ይከፈላል እንዴ? በሚለቁት ቪዲዮ ኖ ቫይራል ይወጣል። አሁን ማኪ እኮ እኛ የኔ ፎሎወር ለምንድን ነው የማያደርገው? አንድ ብዙ ሰው ኮምፕሊት ስለሚያደርግ፣ ሁለት ደግሞ ያኛው ትልቁ የተዘጋው ይሄኛው አሁን ፎሎወር አያድግም። እኔ አልፖስትም ፎቶ። ቫይራሉ ለምን ይጠቅማታል? ለፎሎ ይጠቅማታል። ፎሎ ያድጋል። ፎሎ ለምን ይጠቅማታል? ፎሎ ለስራ ይጠቅማታል። አሁን እሷ ላይፍ ስትገባ የሆነ ነገር ብትጀምር ብዙ ሰው ያያታል።